የትኛውንም ዋጋ ከፍለን ቢሆን ከህይወታችን ልናስወጣው ስለሚገባው ወንድ ካራክተሮች ነው የምናወራው። አሊያም ደግሞ የሚሰጥሽ የሚያሳይሽ የሚነግርሽ ፐርሰናሊቲው ጀነራሊ ካራክተሩ ተብሎ የሚጠራው እንዲሁም ከአንቺ ጋር የሚያገናኘውን ወይም እንዲሰማሽ የሚያደርጉት ስሜቶች ሬድ ፍላግ ከሆኑ ህይወትሽ ውስጥ ሰበብ ፈልገሽ ተስፋ አድርገሽ አሊያም ደግሞ ከሱ በምታገኛቸው ሱስ ያክል የሆኑብሽን ወይም እንደ ልብሽ ያላገኘሻቸውን እነዚህ ትንንሽ ፍቅሮች ምክንያት እንደ ፔንኪለር የሚሰጡሽን ፍቅር ምክንያት ከሱ ጋር ስለመቆየት እንድታስቢ የሚያደርግሽን ወንድ እንዴት አድርገሽ ከህይወትሽ ማስወጣት አለብሽ? ለምንድን ነው ይቀየር ይችላል ይወደኛል እኮ የሚሉ ሐሳቦችሽን የግድ ልትተይበት የሚገቡን ሐሳቦችን የያዘ አሊያም ደግሞ ህይወታችን ውስጥ ማቆየት ሳይሆን የግዴታ ሊባረር በፍጹም እድል ላይሰጥ ወይም መስጠት ስለሌለብሽ ወንድ ነው የምናወራው። ህይወትሽ ውስጥ ያለው ቦይፍሬንድሽ ሊሆን ይችላል። አሁን ላይ እችን ቪዲዮ እያየሽ ከሱ ጋር ያለሽ ግንኙነት ደስ የሚል ሊሆን ይችላል፣ ወይም ጥሩ ስሜት እንዲሰማሽ እያደረገሽ ሊሆን ይችላል። ነገር ግን ከዚህ በፊት ሊሆን ይችላል እነዚህን ካየሽ ኮሌክት ማድረግ ጥቅም የለውም። ስለማግባት እሱን ከሱ ስለመውለድ ከሱ ጋር ቤት ስለመስራት እንድታስቢ እያደረገሽ ሊሆን ይችላል አሁን ላይ ባለሽበት ከሱ ጋር ባለሽበት ግንኙነት። ነገር ግን እስከዛሬ የሚያሳይሽ ካራክተሮች የውሸት አይደሉም፣ ትክክለኛ ማንነቱን ነው። በጣም ትልቁ ቻሌንጅ የፍቅር ግንኙነት ውስጥ የምንወዳቸውን ሰዎች ትክክለኛ ባህሪ ማየት ነው የሚያቅተን። አይነ ስውር ያደርጋል የሚባለው ፍቅር በዛ ምክንያት ነው። ግን ትክክለኛ የሚያደርጋቸው ነገሮች ወይም ባህሪው የሱ ማንነቱ አብረሹ እንድትቆይ ወይም የወደፊት ህይወትሽን በግልጽ የሚያሳዩሽ ናቸው። ስለዚህ ለየትኛውም ሰበብሽ ወይም ከሱ ለምታገኛቸው የውሸት ፔንኪለር የሆኑ ፍቅሮች እጅሽን ሳሰጪ ዛሬ ማነሳቸው ሬድ ፍላጎች ካዩ እህቴ ከአንቺ ሌላ ማንም አይደርስልሽም። እኛ ኢንፎርሜሽን ልንሰጥሽ እንችላለን። ከብዙ ሴቶች ልምድ አይተን ወይም ሪያሊቲ ስነ ልቦና የሚባል ትምህርት አለ ከሱ እንዲሁም ሰዎች ከሚደርስባቸው ነገሮች በማየት ትክክለኛውን ነገር ነው የሰዎችን ኤክስፒሪየንስ ሊሆን ይችላል የሰዎችን የህይወት ጥናት ሊሆን ይችላል ቁጭ አረግልሻለሁ ራሴ ላይ እስኪደርስ እስክኖረው ድረስ አሊያም ደግሞ እስኪሰብረኝ ድረስ ብለሽ እንዳትጠብቂ። ካየሻቸው ከተሰማሽ ከበቂ በላይ ናቸው። ከህይወትሽ ማስወገድ ያለብሽ ምን አይነት ካራክተር ያለው ወንድ ነው? ከኔ ጋር እስከ መጨረሻው ቆዩ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው መባለው። እንኳን ደህና መጣችሁ ዶዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን፣ ከነሱ ሚስጥሮች ውስጥ እንካፈላለን፣ እንዲሁም ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል ስለምናደርግበት ሐሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙቶቻችን እንዲደርስ ዩቲዩብም እንዲወዳ ላይክ እናደርገዋለን። አብራችሁኝ ቆዩ። አንደኛው የስሜትና የባህሪ ሬድ ፍላጎች አሉ። ለምሳሌ ከሱ ጋር የፍቅር ግንኙነት ነው አይደለ ያላችሁ። በዚህ ግንኙነት ውስጥ የግዴታ የሱ ባህሪና ደግሞ የስሜቶቹን የሚገልጽበትን መንገዶች አንቺን ማወቅ አሊያም ደግሞ የሚገባሽ አይነት መሆን መቻል አለበት። ብዙዎቹ የማይታይባቸውን ወይም ልክ ያልሆነው የመጀመሪያ ኢንኮንሲስተንሲ የሆነ ቀጣይነት የሌለው ፍቅር ማሳየት ሊሆን ይችላል፣ ድርጊቶቹ ሊሆን ይችላሉ፣ አደዋወሉ ሊሆን ይችላል። ፍቅረኛው እንደሆንሽ እንዲሰማሽ ካላደረገ ለምሳሌ ያፈቀረ ወንድ ወይም ፍቅረኛችን ብለን የምንጠይቀው ሰው የሆነ ሰዓት ቀዝቃዛ የሆነ ሰዓት ደግሞ በጣም ሃይ መሆን በፍቅር አንቺንም ሃይ ማድረግ በመንከባከብ የሆነ ነገር ልክ ሲፈልግ ተጉዞ በመምጣት ይሄ ኦን ኦፍ የሆነ ዛሬ እንደ ፍቅረኛሽ እንደ ንግስት መንከባከብ ነገ ደግሞ እንደማያውቅሽ ሰው መሆን ይሄ አቋም የሌለው ወይም ስቴብል ያልሆነ ፍቅር መስጠት ፍቅር ማሳየት ሊሆን ይችላል፣ እንዲሰማሽ ማድረግ ሊሆን ይችላል። ቀጣይነት ከሌለው ትርጉም ካልሰጠሽ የመጀመሪያ ሬድ ፍላግ ነው። በስሜትሽ ላይ መጫወት ነው። ሌላኛው ደግሞ ባህሪው ነው። የመጀመሪያ የአንቺን ችግር አንቺ የተሰማሽን ነገሮች ለመግለጽ ስትሞክሪ ወይም ልታሳዩ ስትሞክሪ ምንም እንዳልሆነ እንዲሰማሽ በጣም ታውቂያለሽ። ህመም ሊሆን ይችላል፣ ስሜት መጎዳት ሊሆን ይችላል። አሁን ኦን ኦፍ መሆኑ ግራ ማጋባቱን እሱ ግልጽ እንዲያደርግልሽ ሲፈልግ ምንም እንዳልተፈጠረ ዝም ብለሽ እያካበርሽ እንደሆነ ሊያሳምንሽ ይችላል። እሱ ትንሽ ነገር ጠይቆሽ ወይም ፈልጎ ካንቺ ካላገኘ ወይም ኖ የሚለውን ቃል ስትጠቀሚ ሃይ የሚሆን ከሆነ የሚበሳጭ ከሆነ ይሄ ግልጽ የሆነ ምንድነው ማለት ነው
ናርሲሲስት የሚባሉ ሰዎች ባህሪ ነው ማለት ነው። የራሳቸውን ችግር ነው የሚያዩት። በጣም ሰልፊሽ ናቸው። የሰዎችን ግን በታሪክ ነው የማይፈልጉት። ግን የሆነ ነገር ሲፈልጉና ሲያገኙ መሬት ነው የሚሆኑት፣ ይደላደላሉ። ሁለቱ በቂ ናቸው። እውነት ለመናገር ብዙ መዘርዘር እንችላለን። ማውራት አይፈልግም። በግልጽ እናውራ ስትዩ ይጠፋል፣ ጎስት ያደርግሻል ማለት ጥፍት ይላል። ከዛ ደግሞ ቆይ እስቲ ጫና ብዝቼበት ነው ብለሽ ስትፈልጊ ስትደውይለት ይመጣል። ግን ያቺ የእሱ የሚያጠፋባት ወይም ግንኙነታችሁን ሰላማዊ የሚያደርገውን ኢሹ ማውራት አይፈልግም። ጭራሽ ሊያወራሽ አይፈልግም። ያንን ሀሳብ ስታነሽ አሁንም በድጋሚ መበሳጨት፣ መጥፋት የሚያሳይሽ ከሆነ አይንሽን ከፈት ማድረግ ነው ያለብሽ። አሁንም ምንድነው የእሱን ጥብጣቢ የሆነ ፍቅር የእሱ ያችን ህመም ሲሰማሽ ጠፋ ብለሽ ስታዝኒ መጥቶ የሚሰጥሽ ፔንኪለር ሱስ ነው የሚሆንብሽ እንጂ የምታስቢውን አይነት ህይወት አይሰጥሽም። የሆነ ቀን ይቀየራል፣ ሊስተካከል ይችላል። የሰው ልጅ ባህሪው ከሆነ በኋላ ሊስተካከል እድሜው ሲጨምር ነው ሆን ብሎ የሚያደርገው ነው። ወንድ ልጅ እነዚህ አይነት ነገሮችን የሚያፈቅራት ሴት ላይ አፕላይ አያደርግም። ራሱን ሲያፈቅር ብቻ ነው የሚፈልገውን ነገር ለማግኘት ብቻ ነው። ስለዚህ እነዚህ ከአንድ ግንኙነት ውስጥ ቤዚክ ከፍቅር ስሜት በላይ ቤዚካሊ ኮሚኒኬት ማድረግ፣ አቬሌብል መሆን፣ የተቃራኒያችንን በደንብ ማዳመጥ፣ የእሱን ችግር እንደ ችግራችን መፍትሄ መፈለግ፣ ያቺ ብቻ ኃላፊነት ማድረግ በራሱ ያን ግንኙነት ትልቁ ጥፋት ነው ወይም ትልቁ ሬድ ፍላግ ነው። አንቺ ብቻ ፋይት እንድታደርጊ፣ አንቺ እንድትፈልጊው፣ አንቺ ይቅርታ እንድታደርጊው የሚያደርግሽ ከሆነ ይሄ እኔ በጣም ብዙ ነው የጠቀስኩት። ባይዘ ከነዚህ ውስጥ አንዱ ራሱ በቂ ሊሆን ይችላል። ወዲያው መታረም ካልቻለ ወይም መቀየር እዛው አብራችሁ እያላችሁ ብዙ ሳቆዩ ካልቀየረው የትም አታደርሹም። ይሄንን እያያችሁ ትዳር ውስጥ የምትገቡ ሴቶች አላችሁ፣ እረፉ። ሁለተኛ ሪስፔክት የሚባል ነገር አለ። ለአንቺ ምንም አይነት ሪስፔክት እንደሌለው የሚያሳዩሽ ግልጽ የሆኑ ካራክተሮች አሉበት። አንድ ወንድ ልጅ በቂ ፍቅር ከሌለ ወይም ጤነኛማ ካልሆነ የሬድ ፍላግ ባለቤቶች ከሆኑ በግልጽ የሚያሳይሽ ይሄ ነው። እንደማያከብርሽ ያሳይሻል። በህዝብ ፊት ያሳይሻል፣ በስሜት ያሳይሻል፣ በስነ ልቦና ያሳይሻል። ጥቀሽልኝ፣ አብራሪልኝ ካልሽ የመጀመሪያውና ዋነኛው አንቺን ኮንትሮል ለማድረግ ይሞክራል። ስልክሽን ልክ እንደ ራሱ ስልክ ልወቀው፣ ማደወለልሽ፣ ቼክ ላርግልሽ እንደማያምንሽ ያሳይሻል። የተለየ ነገር ካገኘ ደግሞ በጣም ሃይ በመሆን የተለየ ነገር ስልክሽን ከሰጠሽው በእርግጥ እንደማያገኝ እርግጠኛ ነኝ። ነገር ግን ያንን የሚያደርግ ከሆነ የኮንትሮሊንግ ባህሪ እንደሆነ ልታቂው ይገባል። አንድ ወንድ ልጅ አንድን ሴት ዲስሪስፔክት አደረጋት ማለት በግልጽ ራሱ አልተቀበላትም ማለት ነው። ወይ ቁመትሽን ይናገርሻል የሆነ ቀን፣ ወይ ውፍረትሽን ይናገርሻል፣ ወይ ሁሌም ማለት ነው ከአንቺ የተሻሉ ሴቶች እንዳሉ ያወራሻል። ስለ ኤክሱ ጤነኛማ ነገር ራሱ ሲያወራ ላሰኝ ይችላል። ከዚህ በፊት ስለነበሩ ህይወቱ ስለነበሩ ሴቶች በጣም ኔጋቲቭ ነገር ነው የሚያወራው በብዛት። ይሄ በጣም ለሴት ልጅ ያለው ንቀት ካየሽ አንቺ ላይ አፕላይ እስኪያደርግ ድረስ መጠበቅ አይጠበቅብሽም። የሆነ ቀን አግብተሽ ወልደሽ የሰውነት ቅርጽሽ ሲቀየር ወዲያው አንቺ ላይ መምጣቱም ማይቀር ነው። ከአንቺ ጋር ተጋብቷል፣ ከኤክሱ ጋር ፍቅረኛ ነበረ። ሴም አንድ አይነት ማንነት ያላቸው ሰዎች ከሆነ ጊዜ በኋላ ይለቃቸዋል ማለት አይደለም። እዚህ ሆኖ ነው ለአንቺ ያለውን ክብር የሚያሳይሽ ከሌላ ሴቶች ጋር ካላወዳደረሽ። ስቲል ግን የሚያወዳድርሽ ከሆነ ሬድ ፍላግ እንደሆነ በግልጽ እየነገርኩሽ ነው። ልናስተውል ይገባል። አንድ ወንድ ልጅ የሚያከብራትን ሴት ብቻ ነው ወይም አንቺን ስለወደደ የወደደውሽ ስለመሰለሽ ላይታይሽ ይችላል። ወይም አንቺ ላይ የሚያደርገው በአጠገብሽ አስተናጋጅ ሊሆን ይችላል፣ እናት አባቱን ሊሆን ይችላል፣ ምናልባት ቤስት ፍሬንዱ ሊሆን ይችላል፣ እንዳልኩሽ ኤክሱ ሊሆን ይችላል። ለነሱ ራሱ የሚሰጠው ቦታ ወይም ስለነሱ የሚያወራበት ወይም የእሱን ትክክለኛ ማንነት የሚነግሩሽ ናቸው። አንቺ ላይ እስኪደርስ ራሱ መጠበቅ አይጠበቅብሽም። ነገር ግን እውነታው አንቺም ላይ ዞሮ ዞሮ የሆነ ዲስሪስፔክት የሚያደርግ ኦቨር የሆነ ቅናት፣ እላፊ፣ ዲስኦነስት መሆን ብዙ ነገሮችን ልንጠቅስ እንችላለን። ግን ስሜትሽ ከተጎዳ በሚያደርጋቸው ነገሮች ዲስሪስፔክት እያደረገሽ ነው ማለት ነው። አንቺን የሆነ በቃ መቀየር የማትችውን አምኖ መቀበል ካልቻለ በዛ ነገር የሚናገርሽ ከሆነ እመኚ ዲስሪስፔክት ነው። እነዚህን የሚያደርግ ከሆነ ሬድ ፍላግ ነው። ይቀየራል፣ ይተዋል። ይሄ ማንነቱ ነው። ጅል እንዳትሆኝ። ሶስተኛው ሳይኮሎጂካል ቤዝድ የሆኑ ሬድ ፍላጎች አሉ።
ስነ ልቦናሽ ላይ እየተጫወተ እንደሆነ የሚነግሩሽ ስነ ልቦናሽን የሚጎዱ ወይም መጉዳት የሚችሉ ሬድ ፍላጎችን ካየሽበት አሁን የምታስቢበት ሰዓቶች ናቸው። እነዚህ ሳይኮሎጂካል ሬድ ፍላግ ከሚባሉት ውስጥ ደግሞ በዋነኛነት የሚጠቀሰው ኢሞሽናሊ አቬሌብል አለመሆን ነው። በስሜት ከአንቺ ጋር አለመገኘት፣ የስሜት ጉዳት ሊደርስብሽ ይችላል። አንቺን መደገፍ፣ አንቺን ማጽናናት ሊሆን ይችላል። ከአንቺ አጠገብ መሆን መገኘት ባለበት ሰዓት አለመገኘት፣ ግዴታው እንደሆነ አለማሰብ፣ የሚወዳት ፓርትነሩ በፈለጋት ሰዓት የመገኘት ግዴታ እንደሌለበት የሚያስብ ያንን በራስሽ እንድትወጪ ወይም ሊያይሽ ካልፈለገ ለዛ ነገርም የሚጠቀማቸው ቃላቶች ምንም ማለት እንዳልሆኑ ምንም አይነት ሰፖርት የማታይበት ከሆነ ወይም በስሜት አብሮሽ የማይገኝ የማያዳምጥሽ ከሆነ ቅድም እንዳልኩሽ የአንቺ ስሜት ወይም አንቺ ላይ ያሉ ነገሮች ምንም ማለት እንዳልሆኑ ወይም ቫሊዩ ካልሰጣቸው በጣም ትልቅ የሆነ ሬድ ፍላግ ነው ይሻለው። ሳይኮሎጂካሊ አንቺን የሚጎድስ ነው። ሁለተኛው ደግሞ ኢሞሽናል ኢንተለጀንስ የሚባለው እጥረት ካለበት ወይም ስሜታችንን የምንቆጣጠርበት ኢንተለጀንስ የኛ አቅም በጣም ደካማ ሲሆን ማለት ነው። ይሄን እዚህ ነገር ላይ በጣም ደካማ ከሆነ፣ በጣም ቁጡ ከሆነ፣ በትንሽ ነገር ሪያክት የሚያደርግ ከሆነ፣ በዱላ የሚያምን ከሆነ ኢቭን ወንዶቹ እኛ ራሱ ካልመታኝ አይወደኝም የሚል በጣም አስቂኝ ፍጥረቶች ነን ሲጀመር። ያን ያክል ፍቅሩን በዱላ እንዲገለጽልን የምንጠብቅ አይነት ሴቶችም አለን። እዛ እንኳን የምትደርሺ አይነት ከሆንሽ ምልሽም ላይገባሽ ይችላል። ነገር ግን ኢሞሽናሊ ስሜቱን መቆጣጠር የማይችል ከሆነ እንደ ወንድ ልጅ እንኳን ወደፊት ቤት ሊመራ ይቅርና አሁን እሱ ውስጥ ያለው ራሱ ቁጣ የሚያየውን ነገር ኮንትሮል ማድረግ ካልቻለ እንዴት ሪያክት ማድረግ እንዳለበት፣ ሴት ልጅ እንዴት ማናገር፣ ሴት ልጅን እንዴት ትሪት ማድረግ እንዳለበት አያውቅም ማለት ነው። የዛ እጥረት ካለበት እነዚህ ራሱ ሁለቱ ከበቂ በላይ ናቸው፣ እውነት ለመናገር ማለት ነው። እነዚህን ነገሮች እያየሽበት በጭፍን ቁጣውን ታውቂዋለሽ። ሁሌ የሚያስበው እሱ ልክ እንደሆነ ነው፣ ወይም ቫሊዴት መደረግ እላፊ ቫሊዴት መደረግ እሱ በሚያጥንት ነገር አድርጎ ለዛ ነገር እንድትጎዘጎዥለት የሚጠብቅ ለዛ ነገር በኃይለኛው እንድትከፊ ወይም አመስጋኝ መሆን ግድ ነው። ግን ኤክስትራ መጠበቅ ወይም ቁጭ ብሎ ቫሊዴት በማይረባውም በሚረባውም ፍቅረኛሽ ስለሆነ ብቻ ወይም አብሮሽ ስለሆነ ራሱ ቫሊዴት እንድታደርጊው ይፈልግ ይሆናል። ተረድታችሁኛል? እኔን ካገኘች አይበቃትም እንዴ አብሬያት ሆኜ የለ እንዴ በጠፋ ወንድ ምናምን የሚሏል እንደዚህ አይነት ቃላቶችን የሚጠቀም ኢቭን ከሆነ ሬድ ፍላግ ነው ሀቢቢቲ። አንቺን ጫና ውስጥ የሚከቱ ስለሆኑ አይንሽን ከፈት ለማድረግ ሞክሪ። አራተኛው የመናገር መብት እንደሌለሽ ወይም ባውንደሪ የማስመር አንቺ የምትፈልጊ የምትጠዩን የምትወጂውን ነገር የመናገር መብት እንደሌለሽ እንዲሰማሽ ካረገ ሬድ ፍላግ ነው። ለምሳሌ እኔ ይሄንን ስታደርግ ደስ አይለኝም፣ ይሄ ባውንደሪ ነው። ለምሳሌ በዚህ ሰዓት ፐብሊክ ላይ ሊሆን ይችላል፣ አሊያም ደግሞ ወይ ጠጥቶ ሊሆን ይችላል። ዋቴቨር በአንቺ ሙድ ለአንቺ ደስ የማይል ሙድ ላይ ሆነሽ መሳሳም አልፈልግም ኦር የሆነ ቦታ ነይ ሲልሽ እዛ ቦታ አሁን መገኘት አልችልም ቢዚ ነው ወይም ኖ የሚለውን ቃል ስትጠቀሚ ያንን ማለትሽ ዋጋ እንዲያስከፍልሽ የሚያደርግ ወይም ባውንደሪሽን እንድታስቀምጪ ባውንደሪሽን አምኖ ለመቀበል ወይም ላለማክበር የሚጋጋጥ ከሆነ መብት እንደሌለሽ እንዲሰማሽ እያረጋ ነው። ባይዘ ይሄ ሂውማን ራይት ነው እንጂ ከሆነ ቦይፍሬንድሽ ጋር ስለገባሽ የምትጠይቂውም አይነት አይደለም። ያንን ሳያከብር ካየሽ ነው አንቺ አይንሽን መክፈት ያለብሽ። መብት እንደሌለሽ እንዲሰማሽ ካረገ ባውንደሪ እንዳይኖርሽ እምቢ፣ አልችልም፣ አልፈልግም፣ ይሄ ነገር ደስ አይለኝም፣ ከአንተ ጋር እንዳልሆነ ያደርገኛል፣ አንተ ያለኝም ፍቅር እያጠፋ ነው የሚሉ ሀሳቦችን በነፃነት የመናገር መብት እንደሌለሽ የሚያደርግሽ ከሆነ ከሱ ጋር ምን ታደርጊያለሽ ነው የኔ ጥያቄ። ብዙዎቻችን ሴቶች የምንል ስለወደደን ይመስለናል። ስለወደደሽ አይደለም። እሱ አንቺን ኮንትሮል አንቺ ላይ ኃይል እንዳለው ይሄ አለማዳመጥ የመደመጥ መብት የለሽም፣ ነገም አብረሽኝ ብትኖሪ ረግጬ ነው ማኖርሽ እንጂ መብት የለሽም የሚል ነው። ይሄ ባህሪው ሊሆን ይችላል፣ ማንነቱ ሊሆን ይችላል። እመኚኝ ግን ልክ አይደለም፣ ልክ አይደለም። በቃ ይሄንን ልትቃወሚ ማለፍ መቻል እንደማትቺ በግልጽ ማሳየት፣ ማትደመጪበት፣ መብትሽን ማትገልጭበት፣ የማትፈልጊውን ነገር ማታደርጊበት፣ ማትከበሪበት ሲሆን ያ ወንድ ወይም ከዛ ወንድ የምታገኙ ነገር ወይም አንቺ ከሱ ጋር ያለሽበት ግንኙነት የሚሰጥሽ በተቃራኒው እንዲሰማሽ የሚያደርገው እሱ ላይ የምታዩ ነገሮች እነዚህ ከሆኑ ሀቢቢቲ እመኚ ምንም ልታተርፊ አትችይም። ወይ አይምሮ ህመም ነው ወይ ጊዜሽን መበላት ነው
አሊያም ደግሞ ወንዶችን እየጠሉ ማሳለፍ ነው መጨረሻው የሚሆነው። ትዳር ውስጥ ብትሄጂስ ከመቼም ማዘልቂበትም። አይንሽን ከፈት አድርጊ። እንደ ማንኛውም ሰው ሂውማን ራይት የምፈልጊው ነገር ያለሽ በጣም ጤነኛማ ሰው እስከሆንሽ ድረስ ይሄንን ነገር አምነሽ አትቀበል። አምስተኛውና የመጨረሻው አንድ ወንድ አሁን ቺት ሲያደርግ ነው አይደል ትልቁ ጥፋት። ቺት እስኪያደርግባት የምትጠብቅ ሴት አለች። እነዚህን እስካሁን ያነሳዋቸውን ድሮስ የሚያደርግ ወንድ ቺት አያደርግም። ከኔ ሌላ ሴት ህይወት ውስጥ የለችም። አሊያም ደግሞ እኔን ነው ለኔ ብሎ ይቀየራል፣ እኔን ነው የሚያገባው ብለሽ አምነሽ ቁጭ ብለሽ ሊሆን ይችላል። እውነታው ግን ወይም ዋናው እሱ ቺት ያደረገ ቀን አንቺ ስትጠይቂው የሚመልስልሽ መልስ ነው። አንቺ ህይወት ውስጥ እሱ ህይወት ውስጥ አንቺ ማን እንደሆንሽ ምን አይነት ቦታ እንዳለሽ አሊያም ደግሞ እሱ ትክክለኛ ፌሱ ወይም ትክክለኛ ካራክተር ማንነቱን ባህሪውን የምታየው የዛኔ ነው። ቺቲንግ የሩቅ ጉዳይ ሊሆን ይችላል። እንደ ማንኛውም ፍቅረኛ ወይም አንድ ግንኙነት ውስጥ ስንኖር ሁሌም ነው መስት ነው አይደለ? ጻፍ ይኖራል፣ የሀሳብ ልዩነት፣ አለመግባባት ሊኖር ይችላል። ያ ሲፈጠር እንኳን በምን አይነት መንገድ ነው ላንቺ የሚሰጥሽ ምላሽ? ቅድም ያልኳችሁትን ነው። ይሄ መቆጣት ልምታሽ ምናምንማ ከአንቺ ሲሆኑ እሱ ባጠፋው ጥፋት ላይ አንቺ መብት እንኳን ምንድን ነው ይሄ ነገር? እንዴት ቺት ታደርግብኛል? ቺት ስላደረግክብኝ በቃኝ እንኳን ስትይ የሚሰጥሽ ምላሽ ከሬድ ፍላግ በላይ ነው። ወይም የዛን ሰው ትክክለኛ ፌስ ያይሻል እንደ መብቱ ሊያስብ ይችላል። ምን ለመናገር የመጀመሪያው የምታይበት ቺቲንግን የሩቅ ጉዳይ ነው። ትንሽ እንኳን ጥፋት ነው ልሽ የማይረባ ነገር አድርጎ አንቺን ይቅርታ ያስጠይቅሻል። መልሶ አንቺኑ ጥፋተኛ አንቺ እንደጠፋሽ እንድታስቢ ያደርግሻል። ፓወርሽን ስለወሰደ ሁሌም ቢሆን የሆነ ነገር ልምድ ነው አይደል? ተደጋግሞ ስናደርገው እኮ አምነን እንቀበለዋለን። ልክ እንደሆነ ምናምን ያንን ህይወት ራሱ አምነን ተቀብለን እንኖራለን እኮ ልክ እንደሆነ መቀበል የሌለብንን አማራጭ እንደሌለን እሱ ብቻ ህይወትሽ ውስጥ እንዳለ ከሱ ሌላ ወንድ አላውቅም በሱ ነው ፍቅር ማቀው እንዴ። በሽታንም በሱ ታውቂያለሽ። የአእምሮ በሽታ የስነ ልቦናን ጫናም በሱ ልታቂ ትችያለሽ። ስለዚህ መምረጥ መቻል አለብሽ። አንዳንዴ ፈጣሪያችን ራሱ ትዳር ለሁሉም እንዳልሆነ የፍቅር ዓለም ለሁሉም እንዳለ እኮ ገልጿል። እንግዲህ የግድ ነው ካልሽ ራሱ እሱ አይደለም፣ በቃ ከሱ ጋር አይደለም፣ ከሱ ጋር ሲኦል ነው የሚሆነው። እመኚ። መስተካከል ካለበት ከመጀመሪያው ነው እንጂ ከ2 ወር ከ3 ወር በኋላ አይደለም፣ እየባሰበት ነው የሚሄደው። ስለዚህ ትንሽዬ የባህሪ ለውጥ ወይም አንቺን ቅር የሚያደርግሽ ነገር ስትጠይቂ የሚመለስልሽ ምላሽ ቅድም ያነሳኋቸው አይነት ስሜቶች እንዲሰማሽ ካረገ ሬድ ፍላግ። ሀሳቤ እንደምትጠቀሙበት እንደምትተገብሩት እንደሚገባችሁ የሚማወራው ኖሬ እርግጠኛ ነኝ። ለኔ በላይ ካሳውቁ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።